የዚህ ዓለም ፍቅር ያለበት ሰው ከአንደበቱ ሐሰት አይለይም። ምክንያቱም ይህ ዓለም በውሸት ካልሆነ በእውነት የሚገዛ ዓለም ስላልሆነ ነው። ለዚህ ዓለም እውነት ዋጋዋ አይደለም። በእውነት ወገኖች እውነት ለዚህ ዓለም ዋጋ አይደለም። እውነትን ለዚህ ዓለም መግዣ ልታደርጉት በፍጹም አትችሉም። በእውነት የሚገዛ ዓለም አይደለም። ለዚህ ነው ካልዋሻችሁም አይሞላላችሁ። ካልዋሻችሁ በፍጹም አይሞላም። ገበያም ሄዳችሁ እንዴ ትርፋ እኮ ይላል ነጋዴ፣ ትርፋ እኮ 1 ብር ናት፣ 1 ብር ነው ያስኩብህ ይላል ማለት ነው። ምናልባትም እኮ 50 ብር ሊሆን ይችላል። ካልዋሸ በዓለም ውስጥ ዓለምን የሚወድ ሰው የሚያተርፈው በውሸት ነው። ምን ጊዜም ቢሆን በእውነት እንደ ክርስቲያን የምንውልበት ቀን መቼ ነው? እንደ ክርስቲያን የምንናገርበት ቀን መቼ ነው? እንደ ክርስቲያን የምናስብበት ቀን መቼ ነው? እንደ ክርስቲያን ማሰብ እኮ ቂምን በቀልን መተው ነው። ቂም በቀል እኮ የክርስቲያን ሀሳብ አይደለም። ተንኮል እኮ የክርስቲያን ሀሳብ አይደለም። ሴራ፣ አድመኝነት እኮ የክርስቲያን ስራ አይደለም። ከክርስቲያን ስራ ወጥተን የኖርንባቸው ቀናት አቤት ብዛታቸው! በእውነት ክርስቶስን ማገልገል ማለት እኮ ያ ነው። ለተጠማ ውሃ ትቀዳላችሁ፣ ለተራበ ምግብ ታደርሳላችሁ፣ ወንድሞቻችሁን በጎዳና ላይ ብታገኟቸው በፍቅር ተቀብላችሁ ሰላምታ ሰጥታችሁ አስተናግዳችሁ ትሸኛላችሁ፣ ትለያላችሁ። እልፍ ሲሉላችሁ በሐሜት እልፍ ሲሉላችሁ በወቀሳ ከመናገር መቆጠብ ያስፈልጋል። ያ የሰይጣን አገልጋይነት ነው። ክርስቶስን ማገልገል ግን እንዲህ አይደለም ወገኖች። በመስሪያ ቤታችሁ ናችሁ እኮ እግዚአብሔርን ማገልገል ትችላላችሁ። በግድ ከዓለም መለየት እሱ ያጣን ነው። የጻድቃን ግን በፈቃድ መለየት ነው። ይሄ በፈቃድ ለዓለም ጀርባን መስጠት ነው። መሞት ከዓለም ፈቃድ ከዓለም ፍቅር መሞት መሻር ማለት የተኛንበት ምንጣፉ ስለተመቸን የበላነው የጠጣነው ስለተስማማን በዛው ሌሊቱን ሙሉ ከተኛንበትማ በእውነት ክርስቲያኖች ክርስትና ምኑ ላይ ነው? ክርስትና እኮ ለእግዚአብሔር ሲባል ከስጋችን ፍላጎት ቀንሶ መተው የተቻለው ሁሉንም ትቶ ለእግዚአብሔር አገልግሎት ራሱን አሳልፎ ይሰጣል። ያልተቻለው ደግሞ ቀንሶ ይተዋል። ቅዳሴውን አስቀድሰን የዕጣኑ መዓዛ ከልባችን ሳይወጣ ካፍንጫችን ሳይጠፋ በእረፍት የምንውለው መቼ ነው? በእውነት መጽሐፍ እየተመለከትን ልባችን አርፎልን በእርጋታ የምንውለው መቼ ነው? በእውነት ይሄ የፖለቲካ ዜና ሳያስጨንቀን የማህበራዊ ሚዲያ ጋጋታ ነፍሳችንን እረፍት ሳይነሳት የምንውለው መቼ ነው? በእውነት ከሐሜት ነፃ ሆነን ነፍሳችንን አሳረፈ ያለ ኃጢአት የምናውላት ጠብቀን የምናውላት መቼ ነው? ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የመጀመሪያዊቱ የቆሮንቶስ መልእክት ምዕራፍ 12 ቁጥር 31 ላይ የተናገረውን ቃል የትምህርታችን መነሻ አድርገን እንማራለን። የሐዋርያው የቅዱስ ጳውሎስ አምላክ እግዚአብሔር ለእኛም ለእያንዳንዳችን በልባችን ላይ ቅዱስ ቃሉን እንዲያኖርልን በቅዱስ ቃሉ መሪነት ሕይወታችንን የቀናውን የተስተካከለውን ሐሳብ አስበን በእግዚአብሔር መንገድ የምንኖር ያደርግልን ዘንድ ቅዱስ ፈቃዱ ይሆንልን። ቅዱስ ጳውሎስ በዚህ በጠቀስኩላችሁ ምዕራፍና ቁጥር ላይ የምትሻለውን የጸጋ ስጦታ በብርቱ ፈልጉ፣ ዳግመኛም የሚሻለውን መንገድ አስተምራችኋለሁ ይላል። በሐዋርያው በቅዱስ ጳውሎስ ስብከት የሚሻለውን የሚበልጠውን ጸጋ በብርቱ ፈልጉ የተባሉ የቤተ ክርስቲያን ልጆች ምእመናን ናቸው። በልሳን መናገርን እና ድውይ መፈወስን፣ ሙት ማንሳትንና ሌሎችንም ድንቃ ድንቅ ነገሮችን ማድረግን ከእግዚአብሔር የምንቀበላቸው ጸጋዎች ናቸው ብሎ ቅዱስ ጳውሎስ ይቆጥራቸዋል፣ ይዘረዝራቸዋል። ለእያንዳንዱ ሰው እግዚአብሔር እንደወደደ መጠን እንደ ሃይማኖቱ ጽናት እንደ አእምሮውም ስፋት ጸጋውን ይሰጠዋል። ለእያንዳንዱ ሰው ጸጋውን ከሰጠውም ዘንድ ያ ሰው ያ ጸጋ እግዚአብሔር ይከብርበት ዘንድ የተሰጠው ስጦታ ነው እንጂ ለሱ ለራሱ ገንዘቡ ስላይደለ በገንዘብ ገዝቶ
በድካሙ በወዙ ወጥቶ ወርዶ ያገኘው ስላይደለ ሊመካበትና ሊኮራበት አይችልም። ይልቁንም ምንም እንዳልተሰጠው ጸጋ እንዳልቀመሰ አስቦ ለሚሻለውና ለሚበልጠው ጸጋ መትጋት እንደሚገባው ሐዋርያው በአጽንኦት ያሳስባል። የሚበልጠው ጸጋ እና ዳግመኛም ሊያስተምረን የፈለገው ትምህርት ምንድን ነው ይልና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ቀጥሎ የሚያመጣው ፍቅር ነው ይላል። የሚበልጥ ጸጋ የተባለው በብርቱ ሊፈለግ የሚገባውና የሰው ልጅ ሙት ከማንሳት ድውይ ከመፈወስ ይህን ይዘው ነው እንግዲህ ቅዱሳን አባቶቻችን ከተጋድሎ ወደ ተጋድሎ ከመከራ ወደ መከራ ከፍ እያሉ የሄዱት ከዚህ የተነሳ ነው። ከጸጋ ወደ ጸጋ የሚሄዱት ከመከራ ወደ መከራ በተሸጋገሩ ጊዜ ነው። በብርቱ ፈልጉ ተብለዋልና ይህን ቃል ይዘው በብርቱ ፍለጋ የእግዚአብሔርን ጸጋ ተቀብለዋል አባቶቻችን። ብርቱ ፍለጋ የምንለው በቤተ ክርስቲያን ከመከራ የሚበልጠውን መከራ መቀበልን ነው። ከመከራ አሁን ካሉበት አገልግሎት ወደሚበልጠው እና መከራ ወደሚበዛበት አገልግሎት መሸጋገርን ነው ቅዱሳን አባቶቻችን የሚያደርጉት። በዚህ ዓለም መኖር ይችላሉ። ቤት ሰርተው ልጅ ወልደው ሚስት አግብተው መኖር ይችላሉ። ነገር ግን ከዚህ የሚበልጥ በተጋድሎ የሚያበረታቸውን የድንግልና እና ገዳማዊ ሕይወትን የምንኩስና ሕይወትን ይመርጣል። ሶስቱም ቅዱሳን ዛሬ የምናከብራቸውና የምናስታውሳቸው ቅዱሳን እንዲህ ባለ መንገድ በብርቱ ፍለጋ የእግዚአብሔርን ጸጋ ሲፈልጉ የኖሩ አባቶቻችን ናቸው። ቅድስት ክርስቶስ ሰምራን ጨምሮ ሁለቱም ቅዱሳን አቡነ ተክለ ሃይማኖትም ቅዱስ ዮሐንስ አፈወርቅም የእግዚአብሔርን ጸጋ በርትተው የፈለጓት እናም ያገኟት አባቶቻችን እናቶቻችን ናቸው ማለት ነው። በዓለም ውስጥ ቅድም እንደነገርኳችሁ ቢኖሩ በቅዱስ ወንጌል የተነቀፈ ሕይወት አይደለም። ምክንያቱም ራሱ እግዚአብሔር ይህንን ጸጋ ሲሰጥ ለሰው ልጅ ይኖርበት ዘንድ ስለፈለገ ነው። ሴትን ለወንድ ሲያዘጋጅ ሲሰጥ እግዚአብሔር ወንድንም የሴት ራስ ሲያደርገው እግዚአብሔር በዚህ ጸጋ በዚህ አገልግሎት ውስጥ ሆነው እንዲያገለግሉት የፈቀደላቸው ሰዎች ስለነበሩ ነው። ከነዚህም እንደ አብርሃም ያሉትን ደግሞ ደጋግሞ የጎበኛቸውና በቤታቸውም የተስተናገደላቸው ሰዎች አሉ። ቤታቸው ገብቶ ጉዳያቸውን የፈጸመላቸው፣ ያነጋገራቸው፣ እንግዳ የሆነላቸው፣ ወዳጅ የሆነላቸው፣ መጥቶ የጠየቃቸው እግዚአብሔር እነዚህን ባልና ሚስቶች አሉ። ከዚያ የሚበልጠውን ደግሞ መከራውም ጽኑ የሆነ ጸጋውም ብዙ የሆነ ሌላውን ደግሞ ይመርጣል። አቡነ ተክለ ሃይማኖትም ቅድስት ክርስቶስ ሰምራም መንገዳቸው ገድላቸው እንዲህ ነው የሚለው በዓለም እንዲኖሩ ሁሉ የተመቻቸላቸው እንደነበሩ ገድላቸው ይነግረናል። ቅድስት ክርስቶስ ሰምራ ጀምረዋለች፣ ልጆችንም ወልዳለች። በቤተሰብ መካከል የከበረች ሆና ትኖር ነበረ ገድሏም እንደሚነግረን። አቡነ ተክለ ሃይማኖትም በእናትና በአባታቸው ፈቃድ ሚስት ታጭቶላቸው ሰርግ ተደግሶላቸው እንደነበረና ዓለም ሊይዟት የተዘጋጀችላቸው እንደነበረች ይነግሮናል። እንዲህም ሆኖ እግዚአብሔርን እያገለገሉ መኖር ይቻላል። ግን ከዚህ የሚበልጠውን ጸጋ ፍለጋ በብርቱ ፍለጋ ይሄዱ ናቸው። የሐዋርያውን ትምህርት ተቀብለው የወንጌሉን ቃል ሰምተው ሰው ዓለሙን ቢነዳ ቢገዛ በነፍሱ ግን ከተጎዳ ምንም አይጠቅመውም ብለው ይህን ዓለም አትውደዱት ብለው ሐዋርያት የሰበኩትን ስብከት መሰረት አድርገው ጥለው የሄዱ ናቸው። እነዚህ ሁሉ ቅዱስ ዮሐንስ አፈወርቅም የሕግ ምሁር ስለነበረ የታወቀ ጠበቃ ነው። የሶርያ አንጾኪያ ላይ የተወለደው ይህ ታላቅ ቅዱስ ግሪክ ወርዶ ፍልስፍናን ያጠና በዘመኑ የግብረ ገብነት ትምህርት የተማረ ንግግር አዋቂ የፍልስፍና ሊቅ የሕግ ምሁር ነበረ። በጠበቃ ስራውም በቤተ መንግስት አንቱ የተባለ ሰው እንደነበረ ይታወቃል። በታሪክ እንደሚነገረን አባቱም ወታደር ስለነበረ እሱም ወደዚያ ይቀጣው የነበረ ክርስቲያን ከመሆኑ በፊት ነው። ግን ክርስቲያን ከመሆኑ በፊት ብዙ ዘመናትን አሳልፏል ሳይጠመቅ። በዚያ እያለ በጥብቅና ስራ
በጣም ለብዙዎች እረፍት ማግኘት፣ ፍትህ ማግኘት አገልግሎት ይሰጥ የነበረ ሰው ነው። ግን በኋላ ላይ ዓለምን የጠላት ፍርድ ታጓድላለች፣ ድሃ ትበድላለች ብሎ ነው። እውነት በሌለበት ዓለም ውስጥ መኖርን አልፈለገምና ምንኩስናን ምርጫው አድርጎ ምናኔን ምርጫው አድርጎ የሄደ ሰው ነው። ከዚያ በኋላ ተጠምቆ ወደ ክርስትናው ዓለም ገብቶ ነው ቅዱሳት መጻሕፍትን ወደ ማጥናት የተመለሰው ከዚያ በኋላ ነው ማለት ነው። በዓለም ውስጥ ምንም የሌላቸው አይደሉም፣ አልነበሩም። በዓለም ውስጥ ምንም የሌለው ሰው አይመንንም ሲጀመርም። ምክንያቱም ንቆት የሚመጣው ነገር ስለሚያስፈልግ ነው። ሰው ውበቱን፣ ሽልማቱን፣ ሹመቱን፣ ሀብቱን ካልተወ በስተቀር ለእግዚአብሔር ምን ትቶለት ሊመጣ ይችላል? የምትበልጠውን ጸጋ በብርቱ ፈልጉ ማለት እኮ ያለንን የተቀበልነውን ነገር የእግዚአብሔርን ጸጋ ከማግኘት አይበልጥም ብሎ ጥሎ በመሄድ የሚገለጥ ነገር ነው። ስለዚህ እነዚህ ሁሉ ቅዱሳን ሁሉም የነበራቸው ናቸው። ዓለም የተመቸቻቸው በዓለም ውስጥ ሰው ያለው ነገር ሁሉ የነበራቸው ናቸው ማለት ነው። ግን እግዚአብሔርን ስለማገልገል ሁሉን ትተው የሄዱ ናቸው ማለት ነው። የሰው ልጅ ቢያጣ ከብርባይ ልቡናውን ጥሎ ካልሄደ በስተቀር ለእግዚአብሔር ምን መስዋዕት ይዞለት ሊቀርብ ይችላል? ምኑን ሰውቶ እግዚአብሔርን ሊያገለግለው ይችላል? ስለ እግዚአብሔር ብሎ የለቀቀው ነገር መኖር አለበት። የተወው ነገር የናቀው ነገር መኖር አለበት ማለት ነው። ይህን ዓለም ሲንቅ በዓለም ውስጥ የነበረውን ነገር ሁሉ ጥሎ ዓለም ስለገፋቸው አይደለም፣ ዓለም ስለናቀቸው አይደለም። እሱ ራሱ ዓለምን ስለተዋት ነው ትቶት የሚሄደው ዓለምን ስለተዋት ነው እንጂ በዓለም ውስጥ ካለው ነገር አንድም ነገር ስለሌለውና ስላጣ አይደለም። በእርግጥ እግዚአብሔር ጸወነ ሁሉ ነው፣ የሁሉ መጠጊያ ነው። ነገር ግን ይህንን እምላችሁ ለእግዚአብሔር ክብር ሲባል የሚተው የሚናቅ ነገር አለ ለማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ውስጥ ሁሉም ነገር እጃችሁ ላይ ሊሆን ይችላል። ዓለም በምቾት በድሎት ልታኖራችሁ ትችል ይሆናል። ግን ዕለተ ሞትን በማሰብ ተዘክሮተ እግዚአብሔርን ግንባር ቀደም ሐሳብ በማድረግ መሪ ሐሳብ በማድረግ እግዚአብሔርን በማሰብ መኖር ያስፈልጋል። የምትተኙበት የተመቸ፣ የምትበሉት የምትጠጡት ያማረ የጣመ ሊሆን ይችላል። ያን ጊዜ በመራራ ሕይወት ውስጥ የሚኖሩ ሰዎችን ማሰብ ያስፈልጋል። ጣፋጩን የጠጣችሁ ቀን፣ የሚያምረውን መብል ባገኛችሁ ቀን ምንም የሌላቸውን ሰዎች በማሰብ ልባችሁ ከነሱ ጋር አብሮ ሊራብ ሊጎዳ ይገባል። ጉዳታቸውን ጉዳት ማድረግ ያስፈልጋል። የታሰሩትን ስታስቡ እንደታሰራችሁ ናችሁ አስቡ አይደለም የሚለው። የተራቡትንም ስናስብ እንደ ተራብን ሆነን ልናስብ ይገባናል። የተጎዱትን ሰዎች ስናስብ የተኛንበት ምንጣፉ ስለተመቸን የበላነው የጠጣነው ስለተስማማን በዚያው ሌሊቱን ሙሉ ከተኛንበትማ በእውነት ክርስቲያኖች ክርስትና ምኑ ላይ ነው? ክርስትና እኮ ለእግዚአብሔር ሲባል ከስጋችን ፍላጎት ቀንሶ መተው የተቻለው ሁሉንም ትቶ ለእግዚአብሔር አገልግሎት ራሱን አሳልፎ ይሰጣል። ያልተቻለው ደግሞ ቀንሶ ይተዋል። ሳይመቸን ሳይደላን አይደለም፣ ተመችቶንም ደልቶንም አግኝተንም ሳለን ማለት ነው። እንደሌለን እንዳጣን ሆነን እግዚአብሔርን ማሰብ ያስፈልጋል። በእውነት እነዚህ ሁሉም ቅዱሳን በዓለም ውስጥ ሁሉም የነበራቸው ግን ለእግዚአብሔር ክብር ብለው ሁሉ ወደሚሻለው ጸጋ ፍለጋ ሄዱ ናቸው ማለት ነው። የእግዚአብሔር ቤተሰቦች በዚህ ዓለም እግዚአብሔርን የምናመሰግንበት ብዙ ነገር ሊኖረን ይችል ይሆናል። ይህን ጸጋ ስለሰጠኸኝ አመሰግናለሁ የምንልበት አንዳንድ ጸጋዎች ሰጥቶን ይሆናል እግዚአብሔር። ግን ከዚህ የሚበልጥ ደግሞ ሌላ ነገር እንዳለ ማሰብ ያስፈልጋል። በእውነት የእግዚአብሔር ስጦታው ይህ ብቻ ነውን? ሀብት ብቻ ነውን? ሹመት ብቻ ነውን? ሽልማት ብቻ ነውን? እውቀት ብቻ ነውን? ጉልበት ብቻ ነውን? እኛ የምንመኘው ትንሹን ነገር ነው። ብዙዎቻችን የምንፈልገው የምንረካበት፣ ያንን ይዘን እንመለሳለን፣ ወደ ቤታችን እንገባለን። ስለታችንን አስገብተን እግዚአብሔርን አመስግነን ወደ ቤታችን እንመለሳለን፣ እንተዋዋለን። ጸሎቱም ሱባኤውም እዚያ ላይ ያቆማል። ጾሙም ይቀራል። አገልግሎቱ ሁሉ ነገር ይቆማል። የምንፈልገውን ነገር አግኝተናል ማለት ነው። በዚያው ወጥተን እንቀራለን። ሹመት አግኝተው የጠፉ ብዙዎች ስለሆኑ ነው እንደዚህ ያመላችሁ። ሀብት አግኝተው የቀሩ ብዙዎች ስለሆኑ ነው እንደዚህ ያመላችሁ። ትዳር ይዘው ትዳር ምክንያት ሆኖ ከክርስትና ያጠፋቸው ብዙዎች ስለሆኑ ነው ይህን የምነግራችሁ ወገኖች። በዓለም ውስጥ ልባችንን አጥልቀን ካስገባ ነው
ልባችን በዓለም ፍቅር ከተያዘ ዓለም የሚሞላ ነገር የለም። ቁስ ወዳጆች ሆነን ነው የምንቀረው። ሀብት ፈላጊዎች ሆነን ነው የምንቀረው። የእግዚአብሔርን ጸጋ የማናስብ ከንቶች ሆነን ነው የምንቀረው። ብኩኖች ነው የምንሆነው። ሰንበት የለ ክረምት የለ ሁልጊዜ በዓለም ውስጥ ስንባክን የምንኖር ሆነን ነው የምንቀረው። ጌታ ለምንድን ነው ሽሽታችሁ በሰንበት አይሁን ያለው? እንዳይሆን ጸልዩ ያለው ለምን ይመስላችኋል? ሰንበት ዕለተ ዕረፍት ስለሆነ እኮ ነው። በምታርፉበት ቀን መከራ እንዳይመጣባችሁ ማለት እኮ ነው። የምናርፍበት ቀን እንኳን እንዳናጣ ነው እንዲህ ብሎ የነገረን። ሰንበት ያለው የምናርፍበትን ቀን እኮ ነው። ስጋውን ደሙን ተቀብለን በምናርፍበት እድሜያችን በእውነት ለነዳያን ምጽዋት ሰጥተን ለቤተ እግዚአብሔር አስራቱን በኩራቱን አውጥተን ነፍሳችንን በምናሳርፍበት ዘመን ስስት አሳድሮብን ብኩኖች ሆነን የቀረን ስንቶች ነን? በእውነት እንዲሁ ስንባክን በዓለም ፍቅር የተያዘ ሰው ማረፊያ የለውም በእውነት። ለዚህ ነው ጌታ በሰንበት እንዳይሆን ጸልዩ ብሎ ያስተማረው የተናገረው። ከዚህ የተነሳ ነው መጸለይ ያስፈልጋል። የምናርፍበት ዘመን መቼ ነው? ቆርበን ነጭ ልብስ ለብሰን ከመላእክት ጋር ዘምረን የምንመለስበት ቀን መቼ ነው? በእውነት በእርጋታ ሆነን ቅዳሴውን አስቀድሰን የዕጣኑ መዓዛ ከልባችን ሳይወጣ ካፍንጫችን ሳይጠፋ በእረፍት የምንውለው መቼ ነው? በእውነት መጽሐፍ እየተመለከትን ልባችን አርፎልን በእርጋታ የምንውለው መቼ ነው? በእውነት ይሄ የፖለቲካ ዜና ሳያስጨንቀን የማህበራዊ ሚዲያ ጋጋታ ነፍሳችንን እረፍት ሳይነሳት የምንውለው መቼ ነው? በእውነት ከሐሜት ነፃ ሆነን ነፍሳችንን አሳረፈ ያለ ኃጢአት የምናውላት ጠብቀን የምናውላት መቼ ነው? በእውነት ቅዱስ ዮሐንስ አፈወርቅ ከተጠመቀ በኋላ ይላል፣ ከተጠመቀ በኋላ በአንደበቱ መሐላ ገብቶ አያውቅም፣ አይምልም። በአንደበቱም ሐሰት ገብቶ አያውቅም። አይኖቹ ወደ መጻሕፍት በአንደበቱም እውነት ተለይቶ አያውቅም። አይኖቹን ከመጻሕፍት አንደበቱን ከእውነት ለይቷት አያውቅም። ሰውነቱን ከጾም ከጸሎት ለይቷት አያውቅም። በእርግጥ እግዚአብሔርን በልቡ ላልያዘ ሰው፣ እግዚአብሔርን በመውደድ ልቡ ያልጸናለት ሰው አንደበቱን መከልከል ከእውነት ከሐሰት አንደበቱን መከልከል እንደምን ይቻለዋል? በፍጹም አይቻለው። የዚህ ዓለም ፍቅር ያለበት ሰው ከአንደበቱ ሐሰት አይለይም። ምክንያቱም ይህ ዓለም በውሸት ካልሆነ በእውነት የሚገዛ ዓለም ስላልሆነ ነው። ለዚህ ዓለም እውነት ዋጋዋ አይደለም። በእውነት ወገኖቼ እውነት ለዚህ ዓለም ዋጋ አይደለም። እውነትን ለዚህ ዓለም መግዣ ልታደርጉት በፍጹም አትችሉም። በእውነት የሚገዛ ዓለም አይደለም። ለዚህ ነው ካልዋሻችሁ አይሞላላችሁ። ካልዋሻችሁ በፍጹም አይሞላም። ገበያም ሄዳችሁ እንዴ ትርፋ እኮ ይላል ነጋዴ፣ ትርፋ እኮ 1 ብር ናት፣ 1 ብር ነው ያስኩብህ ይላል ማለት ነው። ምናልባትም እኮ 50 ብር ሊሆን ይችላል። ካልዋሸ በዓለም ውስጥ ዓለምን የሚወድ ሰው የሚያተርፈው በውሸት ነው ምን ጊዜም ቢሆን። ቅዱስ ዮሐንስ አፈወርቅ ከተጠመቀ በኋላ በአንደበቱ ሐሰት ክርስቲያን ከሆነ በኋላ ነው፣ ከሆነበት ጊዜ ጀምሮ። በእውነት እንደ ክርስቲያን የምንውልበት ቀን መቼ ነው? እንደ ክርስቲያን የምንናገርበት ቀን መቼ ነው? እንደ ክርስቲያን የምናስብበት ቀን መቼ ነው? እንደ ክርስቲያን ማሰብ እኮ ቂምን በቀልን መተው ነው። ቂም በቀል እኮ የክርስቲያን ሀሳብ አይደለም። ተንኮል እኮ የክርስቲያን ሀሳብ አይደለም። ሴራ፣ አድመኝነት እኮ የክርስቲያን ስራ አይደለም። ከክርስቲያን ስራ ወጥተን የኖርንባቸው ቀናት አቤት ብዛታቸው! በእውነት አድመኛ ከሆንክ ከክርስትና ስራ ተወግደሃል። በፍጹም ምንም ጥርጥር የለውም። ዘረኛም ከሆንክ መንደርተኛም ሰፈርተኛም ከሆንክ በቋንቋ በሰፈር የምታመን ከሆንክ ከክርስቶስ ህብረት ተለይተሃል። የክርስቶስ ህብረት የማይከፋፈል ነው። የክርስቶስ አካል የማይነጣጠል ነው። ደግሞ ያንተው መለየት አንሶ ካህኑን ከምእመኑ ምእመኑን ከካህኑ መለየት የክርስቶስን አካል መገንጠል አይሆንም። በእውነት የክርስቶስ አካል ይከፈላል። በእውኑ ክርስቶስ ተከፍሏልን? አለ ሐዋርያው። ክርስቶስ ሊከፈል ይችላል? እያንዳንዱ ሰው እኮ የክርስቶስ አካል ብልት ነው። አንዱን ከአንዱ መለየት በፍጹም አይቻልም። በጣም የምናሳዝን፣ ለጳጳስ ሁሉ መንደር ሰፈር የምናወጣ፣ ጳጳስን በሰፈር በመንደር የምንመድብ፣ በጣም የምናሳዝን፣ በጣም የወረደ ኃጢአት የምንሰራዝበት ዘመን ላይ ነው ያለነው። ከዚህ በላይ መውረድ የለም። ይህንን ሀሳብ ሰይጣንም አስቦት የሚያውቅ አይመስለኝም። እኛ ራሳችን ፈልሰን ያመጣ ነው። ታዲያ ይሄ የሚሆነው
ክርስቲያን ከሆነ በኋላ መሆኑ ደግሞ ያሳዝናል። ቅዱስ ዮሐንስ አፈወርቅ ክርስቲያን ከሆነ በኋላ ምንም አልተናገረም አላደረገም ነው የሚለው። ከዚያ በኋላ ቅዱሳት መጻሕፍት ለዚህ ነው አፈወርቅ እስኪባል ድረስ የትምህርቱ ጣዕም የምእመናንን ልቦና ይገዛ ነበር ይላል። እንዴ መስበክ ከጀመርን በኋላ ስንቱን ዋሽተነዋል። መቀደስ ከጀመርን በኋላ አሐዱ አብ ቅዱስ ይላል ካህኑ፣ ወጥቶ ደግሞ የሰፈሩን የመንደሩን ደግሞ ሲያመቻቸው ይላል። እዚህ አሐዱ እዚያ ደግሞ ክሌቱ እንዴት ይሆናል? በፍጹም ሊሆን እኮ የሚችል ነገር አይደለም። በአንድ መንበር ቀድሰን አንድ መንበር ዙሪያ ላይ ቆመን አገልግለን እንዴት ነው ልንለያይ የምንችለው? ክርስትና መቼ ነው የሚገባን? በእውነት ወንጌል መቼ ነው? ማን ቢሰብክልን ነው ወንጌል የሚገባን? በእውነት ሊቁ ቅዱስ ዮሐንስ አፈወርቅ ከዚህ የተለየ ነበር። ሌሎችም አባቶቻችን እንደዚያው ወንጌልን በመስበክ የደከሙ ናቸው። ቅዱስ አቡነ ተክለ ሃይማኖትን ጻድቁን ብናይ ወንጌልን በመስበክ እግዚአብሔርን በማገልገል የተጠመዱ፣ ቅድስት ክርስቶስ ሰምራም ልክ እንደዚያው ሸዋ ተወለደች፣ እዚህ ጣና ዳር ላይ መታ ደግሞ ተጋድሏን ፈጸመች። እዚያ የበቀለው እዚህ መጥቶ ቢዘራ፣ እዚህ የበቀለው በሰማይ ፍሬ አፍርቶ ቢገኝ ገና እንኳን በዚህ በምድር በሰማይ ክብር አግኝተን ከሰማያውያን ጋር ህብረት ኖሮን አንድ የእግዚአብሔር መንግስት ልንወርስ ተስፋ ያለን እኛ በምድርማ ከየትስ ወዴት ብንሄድ ምን ይገርማል? በምድርማ ከየትም ወዴትም ልንሄድ እንችላለን። ቅድስት ክርስቶስ ሰምራ እዚህ ጣና ዳር ላይ ነው መከራዋን ተጋድሏዋን የጨረሰች፣ ለክብር የበቃች፣ አክሊል የተቀዳጀች፣ አክሊል የወረደላት እዚህ ጣና ባህር ውስጥ እያለች መላእክት ከሰማይ አክሊል ይዘውላት የመጡ፣ ዮሐንስ መጥምቅ መጥቶ የጎበኛት፣ ቅዱሳን መላእክት ቅዱስ ሚካኤል በክንፎቹ ጭኖ ያመላለሳት እዚህ ጣና ላይ ነው። እነዚህ ሁሉ ቅዱሳን የረገጡትን አፈር እየተመላለስንበት ነው። እነዚህ ሁሉ ቅዱሳን ያገለገሉበትን የድካም ስፍራ እየጎበኘ ነው። የድካማቸውን ዋጋ የድካማቸውን ፍሬ ተቀብሎ እግዚአብሔር አምላክ ለእኛም መንፈሳዊ ጸጋን መንፈሳዊ ልብን ለሁላችንም ያድለን። ታዲያ ሐዋርያው ቅዱስ ጳውሎስ ለሚበልጠው ለሚሻለው ጸጋ በርቱ ነው፣ በብርቱ ፈልጉ እሱ ነው። ዳግመኛም የሚሻለው መንገድ ደግሞ አስተምራቸዋለሁ ብሎ ፍቅርን ያስተማራቸው። ከዚያ በኋላ ለቆሮንቶስ ምእመናን እሱን ያስተማረው። የሚሻለውን የሚበልጠውን ጸጋ መፈለግ ያስፈልጋል ወገኖቼ። እነዚህ ሁሉም ቅዱሳን ለሚሻል ጸጋ ነው ዓለምን እየተው የመጡት። ይሄ ይቀራላ ለሚቀረው ሳይሆን ለማይቀረው አገልግሎት ነው የተዘጋጁት፣ ራሳቸውን ያዘጋጁት። ይሄንን ናቁት። የሚበልጠውን የእግዚአብሔርን የሚመጣውን የእግዚአብሔር መንግስት ደግሞ አከበሩት። ለእግዚአብሔር መንግስት ክብር መስጠት ከነዚህ ቅዱሳን ሕይወት ልንማር ይገባናል። በየትኛውም ዓለም ብንኖር በምናኔውም ዓለም ከዚያም ውጭ በሆነ ሕይወት በሆነ መንገድ ብንኖር ከሰይጣን ጦር ራሳችንን ማዳን ይገባናል ወገኖቼ። ሰይጣን ጥግ አድርጎ የሚመጣበትን መንገድ ማወቅ ያስፈልጋል። እነዚህ ቅዱሳን ዓለምን ጥግ አድርጎ እንዳይመጣባቸው ነው ከዓለም የራቁት። ዓለምን ጥግ አድርጎ የሚመጣ ሰይጣን አለ። በዓለም ፍቅር ተይዘን እንድንወድቅለት ስለሚፈልግ ማለት ነው። ከዚያም በህሊናችን የሚተክለው ራሱን የቻለ ጦር አለ። ኩናት ሰይጣናዊት የምትባል ማር ይስሐቅ ኩናት ሰይጣናዊት ይላታል። ፍቅረ ዓለምን ነው የዚህን ዓለም ፍቅር በሰው ህሊና እንተ ትትወደይ ውስተ ህሊና ሰብ ነው። በሰው ህሊና ላይ የሚጨምራት የሚጥላት የሚወረውራት ክፉ ጦር ናት። እሷን ከጨመረ በኋላ በሰው ልብ ውስጥ እንደፈለገ ቁስለኛ ነው። ቁስሉን እየነካ የሰው ልጅ ሲያደማው ይኖራል፣ ሲያንከራትተው ይኖራል ማለት ነው። እና እሱን ጥግ አድርጎ እንዳይዛቸው እንዳይገዛቸው ነው። ከመገዛት ነፍሳቸውን ነፃ ለማውጣት ትተውት የሚሄዱት እንጂ በዚህ ዓለም እኮ የሰጣቸው ጸጋ ቀላል አይደለም። ቅዱስ ጳውሎስ እንደዘረዘረው በዚህ አሁን በጠቀስኩላችሁ ቆሮንቶስ 12ን ከቁጥር 27 ጀምራችሁ ስትመለከቱት የጸጋ አይነት ይዘረዝርላችኋል። ልዩ ልዩ ጸጋ እግዚአብሔር ለሰው የሚሰጠውን ልዩ ልዩ ጸጋ ይዘረዝራል። ግን ያ ሁሉ ሆኖ ነው የሚለው። ያ ሁሉ ሆኖ ለምትሻለው ጸጋ በብርቱ ፈልጉ ነው። የሚበልጣውን የሚሻለውን ጸጋ በብርቱ ፍለጋ ፈልጉት ብሎ ነው የሚናገረው። ያ በእርግጥ ብርቱ መከራ ያመጣብናል፣ ግን ደግሞ ብርቱ ጸጋ ያሰጠናል ማለት ነው።
ሰው በጣም ክርስትና ሲገባው ፍቅርን ገንዘብ ያደርጋል። ወንድሙን ወይም ባልንጀራውን መውደድ ይጀምራል ማለት ነው። በባልንጀራ ፍቅር የማናውቀው ሰው ወይም ያልተያዘ ሰው የባልንጀራ ፍቅር ያልጸናለት ሰው የእግዚአብሔር ፍቅር ጸንቶለታል ማለት አይቻልም። ባልንጀራውን ማክበር ያልቻለ ሰው እግዚአብሔርን አክብረዋለሁ ማለት አይችልም። መገለጫው ባልንጀራውን መውደድ ስለሆነ ነው። ከፍ ቢል እግዚአብሔርን፣ ዝቅ ቢል ሰውን መውደድ ያስፈልጋል። ሰው የእግዚአብሔር መልክ ይዞ የመጣ የእግዚአብሔር መልክና ምሳሌ ነው። የሚያየውን የእግዚአብሔር መልክ መውደድ ካልቻለ የማያየውን የእግዚአብሔር መልክ ሊያየው ስለማይችል ነው፣ ሊያውቀው ስለማይችል ነው፣ ሊያከብረው ስለማይችል ነው። ስለዚህ ሰው ትልቅ ጸጋ ተሰጠው የሚባለው ፍቅርን ገንዘብ ሲያደርግ ነው ማለት ነው። አባቶቻችን በትህትና በትዕግስት ሰይጣንን ድል ከነሱት በኋላ ሰዎችን አስተካክለው መውደድ ነው ጸጋቸውን ፍጹም የሚያደርገው። በሰው ፍቅር ከዚያ በኋላ ነጽሮተ ስሉስ ቅዱስ እኮ ነው። ፍቅር የቅዱሳን ማዕረግን ስንዘረዝር ወደ ተሰጥሞ ሲገቡ አባቶቻችን ከመግባታቸው በፊት በር ላይ የሚያገኙት ፍቅርን ነው። የፍቅር ማዕረግ ላይ ሲደርሱ ነው ማለት ነው። ስለዚህ ወገኖች ፍቅር በጣም ትልቁ የጸጋ ምንጭ፣ እግዚአብሔርን የምናገለግልበት ልዩ ጸጋ፣ ልዩ ስጦታ ነው ማለት ነው። ለዚህ ነው ዳግመኛም የሚሻለውን መንገድ አሳያችኋለሁ የሚለው ቅዱስ ጳውሎስ። አሳያችኋለሁ የሚለው ፍቅርን ነው። እርስ በርሳችን መዋደድን ነው የሚያሳየን። ያ ማለት ምጽዋትን መስጠት የተቸረው ሰው አለ፣ የተሰጠው አለ። አስራት ማውጣት የሚቻለው ሰው አለ። እንዲሁም ለድሆች ገንዘቡን ማካፈል የሚቻለው ሰው አለ። ግን ደግሞ ፍቅር የሌለው ከሆነ ከንቱ ነው እያለ ያስተማረው ትምህርት ነው። የምታውቁት ትምህርት፣ ስለ ፍቅር የሰበከው ትምህርት ቅዱስ ዮሐንስ አፈወርቅ በዚህ አሁን ቀጥሎ ባለው በቆሮንቶስ 13 ላይ ሰፊ የሆነ ራሱን የቻለ ትምህርት አለው። በጣም በሚገርም ሁኔታ ፍቅርን የገለጠበት መንገድ። ትዕግስት የሌለው ሰው፣ በግርግጥ ትህትናም የሌለው ሰው ፍቅርን ሊፈጽማት አይችልም፣ ልትሰጠው አትችልም። መግቢያዎቹ ናቸው ግን እነዚያ፣ መጨረሻው ፍቅር ነው የሚሆነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች እኛም እንደ አባቶቻችን እኛም እንደ እናቶቻችን ገድላቸውን ሰምተን የምንሄድ አይደለም ልንሆን የሚገባው። ከነሱ ሕይወት የምንማረውን የሕይወታቸውን ፍሬ የተጋድሏቸውን ፍሬ እየተመለከትን እየሰማን ቀምሰን ነው መሄድ ያለብን። ገንዘብ አድርገን ነው መሄድ ያለብን። በአባቶቻችን መንገድ ለመሄድ ነው በዓል የምናከብረው፣ ገድል የምናነበው፣ የቅዱሳንን ተዝካራቸውን መታሰቢያቸውን የምናደርገው በአባቶቻችን ሕይወት ጸንተን ለመኖር ነው። እነሱ እንዳገለገሉት ሆነን ለማገልገል ነው። እንደነዚህ ቅዱሳን ሁሉ እግዚአብሔርን ማገልገልን ማስቀደም ያስፈልጋል። ከምንም በላይ ነው ያስቀደሙት። ልብ በሉ። ምክንያቱም ያገቡም እንዳላገቡም የሆኑበት ዘመን አለና ይመጣል። ያ ዘመን ያገቡም እንዳላገቡም የሆኑበት፣ የበሉም እንዳልበሉ እንዳልጠጡም የሆኑበት ዘመን ይመጣል። የተሾሙም ያ እንዳልተሾሙም የሆኑበት ዘመን ይመጣል። ያ ዘመን ከመምጣቱ በፊት ራሳቸው ይተውታል ማለት ነው። በፈቃድ ከዓለም መውጣት እግዚአብሔርን የሚያስገኝ እሱ ስለሆነ ነው። በግድ መውጣት አለ፣ ኃጥአን የሚወጡት ነው። በግድ ከዓለም መለየት እሱ የኃጥአን ነው። የጻድቃን ግን በፈቃድ መለየት ነው። ይሄ በፈቃድ ለዓለም ጀርባን መስጠት ነው። መሞት፣ ከዓለም ፈቃድ ከዓለም ፍቅር መሞት፣ መሻር ማለት ነው። ይሄ ማለት ግን ሀብቱም ሹመቱም ሽልማቱም ይቀራል ማለት አይደለም። እግዚአብሔርን ከማገልገል የሚቀድም አይደለም ለማለት ነው። ብትሾም ምን ታደርጋለህ፣ ሀብት ብታገኝ ምን ታደርጋለህ ቢባል አንድ ሰው የሚለው ብዙ ምክንያት ይኖረዋል። ግን ብሾም እግዚአብሔርን አገለግልበታለሁ፣ ለተበደለ ፍርዱን፣ ለድሃ አደግ እና ለሌላው መጻተኛም ደግሞ በሰላም መኖርን እሰጥበታለሁ ብሎ ማሰብ አለበት አንድ ሰው። ብትሾሙ እግዚአብሔርን ለማገልገል፣ ሀብታም ብትሆኑም እግዚአብሔርን ለማገልገል፣ ብታገቡም ብትጋቡም እግዚአብሔርን ለማገልገል፣ ብትመነኩሱም እግዚአብሔርን ለማገልገል ብላችሁ ብሎ ማሰብ ያስፈልጋል። በምንቀበለው ጸጋ ሁሉ እግዚአብሔርን ማገልገል፣ እግዚአብሔርን ደስ ማሰኘት። ቅዱስ ዮሐንስ አፈወርቅ ወደ ክህነት ከገባ በኋላ ለወንድሙ ለባስልዮስ ሲጽፍለት ኢየሱስ ክርስቶስ እንደሚወደው አድርጌ በዚህ ማዕረግ አገለግለው ዘንድ እንዴት ላድርግ ብሎ ነው የሚጽፍለት የነበረው። ቅዱስ ባስልዮስ እና ቅዱስ ዮሐንስ አፈወርቅ ጓደኛሞች ነበሩ።
ክህነትም በሚሾሙበት ዘመን የጋራ የሆነ ታሪክ አላቸው እና በዚህ በተሰጠው ጸጋ እንዴት ብሎ እንደሚያገለግል ነው የሚያስበው ማለት ነው። ካህን በመሆኑ ብዙ ልጆችን ይዞ የብዙ ልጆች አባት እየተባለ ኑሮውን ማመቻቸት አይደለም። ተልእኮ እሱ አይደለም። አይተላከበት እግዚአብሔርን ለማገልገል ነው፣ ደስ ለማሰኘት ነው። የተበደለች የተረሳች ድሃ ብትኖር እሷን ለማስታወስ እሷን ለመርዳት ነው። ቅዱስ ዮሐንስ አፈወርቅ በአንዲት ድሃ ምክንያት አይደል እንዴ ተግዞ የሞተው? ዛሬ ዕለተ ዕረፍቱ ነው። ለዚህ ዕረፍት ያበቃው በአንዲት ድሃ ምክንያት ግዞት ተፈርዶበት ከነገስታቱ ጋር ተጣልቶ ነው። ድሃ ያችን ድሃ ነገስታት በድለዋት ፍርድ አጉድለውባት አግኝቶ በሷ ምክንያት ከንግስቲቱ ከአውዶክሲያ ጋር ተጣልቶ አጥራክሲያ የሚባል ደሴት ውስጥ ተግዞ ነው የሞተው። በመከራ ተይዞ ነው የሞተው። ጳጳሳቱ ሁሉ ፈርደውበት ማለት ነው። በዘመኑ የነበሩ ጳጳሳት በዘመን ያለ ሰው እርስ በራሱ ያው ተቃህዋ አይጠፋም። በልዩ ልዩ ምክንያት በትምህርቱ የሚጠሉት ጳጳሳት ነበሩ። እነሱን አስተባብራ ነው ይሄ የቤተ መንግስት ምቾት እና ድሎት ቅምጥልነት ያሰቃያቸው። ያንን የሚፈልጉ ደግሞ ነበሩ። ለእግዚአብሔር መንግስት አገልግሎት የተሰማሩ ጳጳሳት በነበሩበት ዘመን ለቤተ መንግስት አገልግሎት ደግሞ ምቹ ሁኔታን የሚፈጥሩ እና ነገስታትን እንዳይከፋቸው የሚንከባከቡ ጳጳሳት ደግሞ ነበሩ በዘመኑ። እነሱን ሰብስባ ነው አውዶክሲያ ያስፈረደችበት። በቃ ንጉስ ንግስት ማያከብር ይሄ ሊጋዝ ይገባዋል ብለው ግዞት ፈረዱበት። እንደተጋዘ ነው በዛው የሞተው ማለት ነው። እሱስ ወደ ተሻለው እግዚአብሔር መንግስት ገባ። እነሱ ግን ከታሪክ ውጭ ሆኑ። ቤተክርስቲያን ዛሬ ረስታቸዋለች እነሱን። ዮሐንስ አፈወርቅን ግን ሁልጊዜ መምህረ ዓለም ስትለው ትኖራለች። ይህ የከበረው አባት ቅዱስ ዮሐንስ አፈወርቅ በቁስጥንጥንያ መንበር 12ኛ ሆኖ ነው የተሾመው። በቁስጥንጥንያ መንበር የቆየበትም ዓመት በጣም ጥቂት ነው። በዚህ አጭር ዓመት ግን ቅዱሳት መጻሕፍትን ሁሉ የተረጎመ ብሉይንም ሐዲሱንም የተረጎመ ከስብከቱ ጣዕም የተነሳ ምዕመናን ከሩቅ መጥተው የሚሰሙት የቁስጥንጥንያ ሊቀ ጳጳስ ነው ቅዱስ ዮሐንስ አፈወርቅ። ቁስጥንጥንያ ኢስታንቡል የምትባለው ዛሬ ከተማ ማለት ነው። ሀጊያ ሶፊያ የሚባለው ቤተ መቅደስ ቅዱስ ዮሐንስ አፈወርቅ ይሰብክበት የነበረው ቤተ መቅደስ ነው። ምንም እንኳን ዛሬ ክብሩም ስሙም ሌላ ቢሆንም ማለት ነው። ይህ ሊቅ በዚያ ዘመን እግዚአብሔርን ከማገልገል የሚቀድም አጀንዳም ስራም ዝግጅትም አልነበረው። ሁልጊዜ የሚዘጋጀው እግዚአብሔር ነው። በማለዳ ስትነሱ እግዚአብሔርን አግኝታችሁ የምታገለግሉበትን እድል ፈልጉ ወገኖቼ። በብርቱ ፍለጋ መፈለግ ክርስቶስን የት አግኝታችሁ ነው የምታገለግሉት? ድሆችን ታገኟቸዋላችሁ? ብታገኟቸው ስትጎበኟቸዋላችሁ? ክርስቶስን ማገልገል ማለት እኮ ያ ነው። ለተጠማ ውሃ ትቀዳላችሁ፣ ለተራበ ምግብ ታደርሳላችሁ። ወንድሞቻችሁን በጎዳና ላይ ብታገኟቸው በፍቅር ተቀብላችሁ ሰላምታ ሰጥታችሁ አስተናግዳችሁ ትሸኛላችሁ፣ ትለያላችሁ። እልፍ ሲሉላችሁ በሐሜት እልፍ ሲሉላችሁ በወቀሳ ከመናገር መቆጠብ ያስፈልጋል። ያ የሰይጣን አገልጋይነት ነው። ክርስቶስን ማገልገል ግን እንዲህ አይደለም ወገኖች። በመስሪያ ቤታችሁ ናችሁ እኮ እግዚአብሔርን ማገልገል ትችላላችሁ። በስራ ቦታችሁ ላይ ሆናችሁ እግዚአብሔርን ስታገለግሉ መዋል ትችላላችሁ ወገኖቼ። እና ማለዳ ስትነሱ ዛሬ ፈጣሪን እንዴት ነው አግኝቼ የማገለግለው ማለት ያስፈልጋችኋል። እዚህ ቤተ መቅደስ ኑ እኮ አላልናችሁም። በየቀኑ ዕለት ዕለት እዚህ መጣችሁ አገልግሎ አይደለም የተባላችሁት። የሰንበት ትምህርት ቤት ልብስ ለብሳችሁ ወይም በዚህ በቤተ መቅደስ ዙሪያ ከባችሁ አገልግሎ አይደለም የተባላችሁት። በየቀኑ ግን እግዚአብሔርን የምታገለግሉበትን እድል እንዲሰጣችሁ ለምኑት። ማለዳ ስትወጡ ጌታ ሆይ አንተን ሳላገኝ እንዳለው ልርዳኝ በሉት። እግዚአብሔርን ሳያገኝ የሚመለስ በጣም ብዙ ክርስቲያን ነው ያለው። እግዚአብሔርን ሳታገኙት ገንዘብ አግኝታችሁ ኪሳችሁ ሞልታችሁ ብትመጡ ምን ይጠቅማችኋል? ሕይወታችሁ ግን ባዶ እረፍት አልባ። አትርፋችሁ መታችሁ እንደከሰረ ሰው ታዝናላችሁ። በልታችሁ ጠጥታችሁ ገብታችሁ እንደተራበ ሰው ትቆዝማላችሁ። እግዚአብሔርን ሳታገኙት ነው የመጣችሁ የተመለሳችሁ። ስለዚህ ወገኖች ከቤት ስትወጡ ጌታ ሆይ ዛሬ ይሄንን ቀን አንተን የማገለግልበት ቀን አድርግልኝ በሉት። በንግግር እግዚአብሔርን ማገልገል እንደሚቻል ታውቃላችሁ። በመልካም ንግግር፣ በእውነተኛ ቃላት እውነት ስትናገሩ ብትሉ እግዚአብሔር ቀኑን ሙሉ እውነት ስትናገሩ ብትሉ እግዚአብሔርን እንዳገለግላችሁት ይቆጠርላችኋል። ቀኑን ሙሉ በፍቅር ከሰዎች ጋር ብትሉ
እግዚአብሔር እንዳገለግላችሁ ይቆጠርላችሁ። በቤተ መቅደስ እንደሚያገለግለው ካህን አድርጎ እግዚአብሔር ጸጋውን ይሰጣችኋል። ድሆችን ባትንቁ ብታከብሩ፣ በገባችሁበት በወጣችሁበት ስፍራ የወደቁትን ሰዎች ንቃችሁ አቃላችሁ ባትመለከቱ፣ ነጭ ለለበሰው ያማረ የተዋበ ጌጥ ላደረገው አይደለም ቅድሚያ የምትሰጡት። እግዚአብሔር ባሪያውና በመልኩ ለፈጠረው ሰው ሁሉ ክብር መስጠትን ልመዱ ወገኖቼ። እግዚአብሔርን ማገልገል ይሄ ነው። እነዚህ ቅዱሳን አባቶቻችን እናቶቻችን የኖሩት እንዲህ ባለ መንገድ ነው። እንዲህ ላለ ዓላማ ነው የተሰለፉትም ከዓለም የወጡትም። ለዚህ ነው ቅዱስ ጳውሎስ የሚሻለውን ጸጋ በብርቱ ፈልጉ ያለው። እንደነዚህ ላሉ ቅዱሳን መመሪያ ሆኗቸዋል። ዳግመኛም የሚሻለውን መንገድ አስተምራቸዋለሁ ብሎ ነበር። የተማሩትን ትምህርት ይዘው በወንጌል ቃል አምነው እስከ ወዲያኛው ድረስ እስከ ሕይወታቸው ፍጻሜ ድረስ ጸንተው ዛሬ በዓለ ዕረፍታቸው እናከብርላቸዋለሁ። የቅዱስ ክርስቶስ ሰምራ ደግሞ ልደቷን እያከበርን ነው ማለት ነሐሴ ላይ ዕረፍቷን እናከብራለን። እንግዲህ አምላካችን እግዚአብሔር ከእነዚህ ሁሉ ቅዱሳን በረከት ረድኤት ለሁላችንም ይክፈለን፣ ገዳሙን ያስፋልን። እግዚአብሔር ይስጥልኝ።